አብዱልቃድር አልጀይላኒ ማን ናቸው? እውን እንደሚባለው ከትላልቅ ወልዮች ውስጥ አንዱ ናቸው? እሳቸውን አስመልክቶ ዘወትር ሮብ ዕለት የሚደረገው ልዩ ክብርስ ከምን ጋር የተያያዘ ነው? ጀይላኒ በዕልም ጎዳና ላይ የነበሩ ዓሊም ረባንይ ናቸው ወይስ ህብረተሰብ ያገነናቸው ምናባዊ ወልይ? እሳቸው የመሰረቱት የቃድርያ ጠሪቃስ አመሰራረቱ ምን ይመስላል? በሂጅራ አቆጣጠር በ470 ዓመተ ሂጅራ በሰሜናዊ ፋርስ በምትገኝ ጀይላን በተሰኘች አንዲት ትንሽዬ መንደር አብዱልቃድር አልጀይላኒ ተወለዱ። መንደሯ ከከተሞች ስልጣኔና ከታላላቅ የእውቀት ማዕከላት ርቃ በለመለመ ተፈጥሮና በወንዞች የታጀበች ጸጥ ያለች ስፍራ ነበረች። በዚያች መንደር ውስጥ በደግነትና በአላህ ፍራቻ በሚታወቅ ቤት ውስጥ አብዱልቃድር ቢን ሙሳ አልጀይላኒ ወደዚች ዓለም ብቅ አሉ። አባታቸው ሙሳ ብኑ ዓብድላህ በምድራዊ ጥቅማ ጥቅም የማይታለሉ ዛሂድ፣ በመንደራቸው ነዋሪዎች ዘንድ በሐቀኝነትና በአላህ ፍራቻ የተመሰከረላቸው እጅግ ደግ ሰው ነበሩ። እናታቸው ፋጢማ ቢንቱ ዓብድላህ ደግሞ የኢማን ጽናትና ጥልቅ መንፈሳዊ ንቃት የታደሉ፣ አላህ ላይ ያላቸው ተወኩል እጅግ የላቀና በዒባዳ የበሰሉ ሴት ነበሩ። አብዱልቃድር በዚህ ንጹሕ መንፈሳዊ ድባብ ውስጥ በሐቀኝነትና በዙህድ እሴቶች ታጥረው አደጉ። የልጅነት ዘመናቸውም ገና ከጅማሬው የተለየ ነበር። እናታቸው ገና በሕፃንነታቸው አስገራሚ ነገሮችን በልጇ ላይ ታስተውል ነበር። ለምሳሌ ጀይላኒ ሕፃን ሳሉ በረመዳን ወር የቀን ክፍለ ጊዜ ጡት ለመጥባት ፈቃደኛ አይሆኑም ነበር። ይህም ገና የጾምን ትርጉም በሚገባ ሳይረዱት ተፈጥሯቸው ለወሩ ክብር ምላሽ እየሰጠ መሆኑን የሚያሳይ ነበር። የዚህ ታሪክ ክስተት ከትውልድ ወደ ትውልድ ሲተላለፍ የኖረ ሲሆን ይህም ለዚህ ብላቴና ወደፊት ታላቅ መንፈሳዊ ማዕረግ አልያም መቃም እንደሚጠብቀው ቀደምት ምልክት ተደርጎ ይወሰድም ነበር። አብዱልቃድር አልጀይላኒ የሰው ልጅ መሠረታዊ ፍላጎቶች ውስን በሆኑበት መንደር ውስጥ ቢያድጉም ይህ ሁኔታ የላቀ የማሰብ ችሎታቸውና የላቀ የሒፍዝ ብቃታቸው እንዳይገለጥ አላገደውም። ጀይላኒ አንዳንዴ ወደ ብቸኝነት የማዘንበል፣ ስለ አላህና ስለ መጨረሻው ዓለም የሚነገሩ ወጎችን የማድመጥ ፍላጎት ነበራቸው። በልጅነት ዘመናቸው እንደ ሌሎች ሕፃናት በጨዋታ ላይ አያዘወትሩም ነበር። እናታቸው በዐይነ ሥጋ ብቻ ሳይሆን በዐይነ ልብም ሳይቀር ትከታተላቸው ነበር። ዘወትር ዱዓ ታደርግላቸዋለች። አላህ ላይ የመመካትንና የሐቀኝነትን ዘር በልጇ ልብ ውስጥም ትዘራ ነበር። ይህም በመሆኑ ሐቀኝነት ሳይለፉ የሚያገኙት የተፈጥሮ ባሕሪያቸው ሆነ። ዓመታት አለፉ። የዕልም ፍላጎታቸው ቀን በቀን እየጨመረ መጣ። በተለይም የእውቀትና የኸሊፋዎች ማዕከል ስለሆነችው የኢስላሙ ዓለም ዑለማዎች፣ ሙሐዲቶችና ዛሂዶች ስለሚሰበሰቡባት ባግዳድ ሲሰሙ ጉጉታቸው ይጨምር ነበር። ባግዳድ በዚያ ዘመን የእውቀት ጥመኞች መዳረሻ፣ የፊቅህና የሐዲስ ትምህርቶች መፍለቂያ ነበረች። የባግዳድ ስም በተነሳ ቁጥር በጀይላንይ ልብ ውስጥ አንድ ያልተፈታ ናፍቆት ያዋልላቸው ነበር። እግሮቻቸው ወደ ባግዳድ ጉዞ ከመጀመራቸው በፊት ልቦናቸው መንገዱን አውቆት ነበር። ጀይላኒ የጉርምስና ዕድሜ ላይ ደርሰው ጥንካሬያቸው ሲጨምር በዚያች መንደር መቆየታቸው የእውቀት ጥማታቸውን እንደማያረካው ግልጽ ሆነላቸው። ያን ጊዜ የጀይላንይ እናት በታሪኩ ውስጥ ለዘላለም ተቀርጾ የሚኖርን ያንን ታላቅ ውሳኔ ወሰኑ። የጀይላንይ እናት ልጇን በምእመን እናት ዐይን ተመለከቱት። ልጇ በጎረመሰ ጊዜ መለያየት መቃረቡን ተረዳች። ሆኖም ግን የመለየት ፍርሃት ለአላህ ከመታዘዝ የሚያግዳቸው ሴት አልነበሩም። እናት ለልጃቸው የጉዞ ስንቅ አዘጋጁለት። ያም ስንቅ ብዙ አልነበረም። ከጥቂት ገንዘባቸው ላይ ያጠራቀሟት 40 ዲናር ብቻ ነበረች። የጀይላንይ እናት ገንዘቡን በብላቴናው ልጇ ልብስ ውስጥ በጥንቃቄ ሰፍታ ካስቀመጠችለት በኋላ እንዲህ የሚል ታላቅ ምክር ልጇን መከረችው። ልጄ ሆይ ያንተን ጉዳይ
አደራውን ለአላህ ሰጥቻለሁ። በሕይወት ዘመንህ በምንም ተአምር ውሸትን እንዳትናገር፣ ከአላህ ጋር ሁን፣ አላህም ካንተ ጋር ይሆናል። ብላቴናው አብዱል ቃዲር የቀጭን ሰውነት ባለቤት ቢሆንም ታላቅ ተስፋን ሰንቆና የልብሱን ጥቂት ዲናሮችና የእናቱን ምክር ይዞ ወደ ባግዳድ ጉዞ ጀመረ። መንገዱ ረጅምና በአደጋ የተሞላ ነበር። በዚያ ዘመን የሚደረጉ ጉዞዎች በሰላም የሚደረሱ አልነበሩም። ዘራፊዎችና ሸፍጠኞች በየቦታው ተጓዦችን ይተናኮሉ ነበር። ብላቴናው ጀይላኒ ከመንገደኞች ጋር ተቀላቅሎ ጋራ ሸንተረሩን እያቋረጠ ሲጓዝ እያንዳንዱ መንገደኛ የራሱን ስጋትና ተስፋ በልቦናው ተሸክሟል። ጀይላንይ ግን በልቦናቸው ውስጥ የተሸከሙት አንድ ትልቅ ስጋት ብቻ ነበር። እሱም የእውቀት ፍለጋና የአላህ ውዴታ። በጉዞው መካከልም ጭው ካለ ጫካ ውስጥ በድንገት ሽፍቶች መንገደኞችን ከበቧቸው። ሰዎችን እየበተኑ ያላቸውን ገንዘብም መንጠቅ ጀመሩ። በፍርሃት የተዋጡት መንገደኞች ያላቸውን ለመደበቅ ሲሞክሩ፣ አብዱል ቃዲር ግን እንደ ሌሎቹ አልደነገጡም። በእርጋታና በጽናት ከሽፍታዎቹ ፊት ቆሙ። አንደኛው ሽፍታ መጥቶ ምን ይዘሃል ሲል ጠየቃቸው። ጀይላንይም በሙሉ እርጋታ 40 ዲናር ይዣለሁ አሉት። ሽፍታው በተደጋጋሚ ቢፈትሻቸውም ያን 40 ዲናር ሊያገኝ አልቻለም። ሽፍታው በተደጋጋሚ እየጠየቃቸው ገንዘቡን ቢፈትሽም ውሸትን ካልዋሹት ጀይላንይ ላይ ምንም አይነት ገንዘብ ሊያገኝ አልቻለም። ሽፍታው አንድ ተራ ብላቴና እንደቀለደበት መስሎት ወደ አለቃቸው ዘንድ ወሰዳቸው። አብዱል ቃድር ከሽፍቶች አለቃ ዘንድ ሲቆሙ ያንኑ መልስ ደገሙት። ሲፈትሿቸውም ልክ እናታቸው እንደሰፋችላቸው ገንዘቡን ከልብሳቸው ውስጥ ተሰፍቶ አገኙት። የሽፍቶቹ አለቃ በመገረም ወጣቱ ጀይላንይን እንዲህ ሲል ጠየቀው፣ ገንዘብህን ይዘህ ማምለጥ በቻልህበት ሁኔታ እውነት እንድትናገር ያነሳሳ ምንድን ነው? ጀይላንይም ከንጹሕ ልብ በወጡ ጥቂት ቃላት እንዲህ ሲሉ መለሱ፣ ለእናቴ ፈጽሞ ላለመዋሸት ቃል ገብቻለሁ። በዚያች ቅጽበት የሽፍታው አለቃ ልብ በድንጋጤ ተሞላ። በውስጡም የሆነ ነገር ሲናወጥ ታወቀው። አንተ ለእናትህ የገባኸውን ቃል ስትጠብቅ፣ እኔ ግን ለአላህ የገባሁትን ቃል አፈርሳለሁን? እያለ ማልቀስ ጀመረ። የሽፍታዎች አለቃም በዚያች ቅጽበት ተውበት አደረገ። ተከታዮቹም ተውበት በማድረግ ተከተሉት። የሰዎቹንም ንብረት እዚያው መለሱላቸው። ይህ ክስተት አብዱል ቃድር ገና ባግዳድ ሳይገቡ በሐቀኝነታቸው ላይ ያሳዩት የመጀመሪያው ታላቅ ከራማ ነበር። ከዚህ ክስተት በኋላ ሐቀኝነት የድል ቁልፍ መሆኑንና አላህ ድንበሩን የጠበቀለትን ሰው እንደሚጠብቀው ያላቸው እርግጠኝነት እየጨመረ ጉዞአቸውን ቀጠሉ። ቀናት አለፉ። በረሃውን አቆራርጠው በመጨረሻም የሕይወታቸውን አቅጣጫ የምትቀይረው የባግዳድ ከተማ አድማስ ከርቀት ታያቸው። ዕውቀትን ፍለጋ ጉዞ የጀመረው ያ ብላቴና ማንም የማያውቀው እንግዳ ወጣት ሆኖ ባግዳድን ገባ። ነገር ግን ይህ ወጣት በውስጡ የቅርብም የሩቅም የሚያውቁት ከሞተ ከዘመናት በኋላ ስሙ የሚወሳና በዕውቀት በዙህድና በሐቀኝነት ምሳሌ የሚሆን ታላቅ ሰው የመሆንን ውጥን ተሸክሞ ነበር። ያ ከጀይላን የመጣው ወጣት በኪሱ ጥቂት ሳንቲሞች ብቻ ይዞ የባግዳድን መንገዶች ሳያውቅ ከተማዋን ዘልቆ ገባ። ምንም እንኳ ለከተማዋ እንግዳ ቢሆንም ልቡ ግን በፍጹም በማይለወጥ ጽኑ ዓላማ ተሞልቶ ነበር። ባግዳድ በዚያ ዘመን የግርማ ሞገስና ስመ ገናና ከተማ ነበረች። የገበያዎቿ ግርግር ከአዛን ጥሪዎች ጋር ተሳስሮ ይሰማል። የዕውቀት መጅሊሶችም እንደ ሰማይ ከዋክብት በየሰፈሩ ደምቀው ይታዩ ነበር። ሆኖም ግን ያች ባግዳድ ለወጣቱና ለምስኪኑ እንግዳ ለአብዱል ቃድር በመጀመሪያዎቹ ቀናት ውበቷን ሳይሆን ፈታኝ ገጽታዋን ነበር ያሳየችው። የመንከራተትንና የስደትን መራራ ጽዋ ከመድረሱ ገና ማጣጣም ጀመረ። ይህም ማንነቱን ለሚቀርጸው ለታላቁ የትዕግሥት ፈተና መነሻ ሆነ። ብላቴናው ጀይላኒ ቋሚ መጠለያ ስላልነበረው አንዳንዴ በመስጂዶች ውስጥ፣ ሌላ ጊዜ ደግሞ በከተማዋ ዳርቻዎች ያድር ነበር። ደጋግ ሰዎች ከሚሰጡት ጥቂት ምጽዋት ወይም ከሚያገኘው ፍርፋሪ ይቋደሳል። ለቀናት ምግብ አንዳች ነገር ሳይቀምስ
የሰውነቱ ብርታት እስኪዝል ድረስ የተራበባቸው ጊዜያት ብዙ ነበሩ። ሆኖም ግን ወጣቱ ተማሪ ሁኔታውን አላማረረም። እጁንም ለልመና ወደ ማንም አልዘረጋም። አላህን ፍለጋ የወጣን ሰው አላህ አያባክነውም። የዕለት ጉርስን ከፍጡራን ከመጠባበቅና አላህን ከማመጽ ይልቅ ረሃብ ይሻላል በማለት ነፍሱን ያረጋጋ ነበር። ወጣቱ ጀይላኒ ወደ ዑለማዎች የትምህርት አውዶች መመላለስ ጀመረ። በዚህም ወቅት ከንግግር ይልቅ ማድመጥን ይመርጣል። በትሕትናም በመጨረሻው ረድፍ ላይ ተቀምጦ እያንዳንዱን ቃል እንደ ዕንቁ ይሰበስብ ነበር። ለሼኾቹ ያለው ክብር ጥልቅ ነበር። ንግግራቸውን አያቋርጥም፣ ሳይጋበዝም ወደፊት አይቀመጥም ነበር። ይህ ወጣት በኢማም አሕመድ ብን ሐንበል መዝሃብ መሠረት ጥልቅ የፊቅህ ዕውቀትን ቀሰመ። ከዘመኑ ታላላቅ ሙሐዲሶችም የሐዲስን ዕውቀት ቀሰመ። በፈጣን ግንዛቤውና በሒፍዙ ሳይውል ሳያድር በዕውቀት ፈላጊዎች ዘንድ ትጉህና የማይታክት ወጣት ተብሎ መጠራት ጀመረ። ነገር ግን የዕውቀት ፍለጋው በመጻሕፍትና በትምህርት አውዶች ብቻ የተገደበ አልነበረም። እውነተኛ ዕውቀት ያለ ነፍስ መላቅ አልያም ተዝኪያ ሙሉ እንደማይሆን ይረዳ ነበር። በመሆኑም ሌሊቱን በሙሉ በሰላት በዚክርና በረሃብ ነፍሱን በማለማመድ ያሳልፍ ነበር። ባግዳድ በወቅቱ በቅንጦትና በመዝናኛ የተሞላች ብትሆንም እሱ ግን ከእነዚህ ነገሮች ላለመነካካት ከለምጽ በሽታ እንደሚሸሽ ይሸሽ ነበር። በልቡ ውስጥ እያንዳንዱን ነገር የሚመዝንበት ጥንቁቅ የኢማን ሚዛን ነበረው። ወጣቱ ጀይላኒ ድህነት አይሎበት ለቀናት ወደ በረሃ በመውጣት ከሰው ተገሎ ምድር ያበቀለችውን ቅጠል ብቻ እየበላ የቆየባቸው ጊዜያት በርካታ ነበሩ። ይህ ተስፋ መቁረጥ ሳይሆን ነፍስን በአላህ ላይ ብቻ እንድትመካ የማለማመድና በምክንያቶች ላይ ብቻ የመንጠልጠልን ስሜት የመስበር ጥልቅ መንፈሳዊ ልምምድ ነበር። በእነዚህ ኸልዋዎች ውስጥ ልቡ እየጠራ በከተማዋ ግርግር የማይገኙ መንፈሳዊ ምስጢራት ይገለጡለት ጀመር። በዚህ ሂደት ውስጥ ጀይላኒ ከባድ የውስጥ ውጊያዎች፣ የጥርጣሬና የፍርሃት ፈተናዎች ገጥመውት ነበር። ይሁን እንጂ ነፍሱ እንደ ወርቅ በእሳት ውስጥ እየተፈተነች አለፈች። ይህን አድካሚ መንገድ ትተህ ቀለል ያለ ሕይወት ምረጥ የሚሉ የውስጥ ጥሪዎች ወደ ወጣቱ ቢመጡበትም እርሱ ግን በትዕግሥትና በአላህ ጥበቃ ይመክታቸው ነበር። የእናቱን ምክር ዘወትር ያስታውሳል። በጅማሬው ከአላህ ጋር ሐቀኛ የሆነ ሰው አላህ በፍጻሜው እውነትን ያደርግለታል በማለት ራሱን ያጽናና ነበር። ዓመታት አልፈው የዚህ ትዕግሥት ፍሬዎች መታየት ጀመሩ። ይህ ትናንት ባግዳድን እንግዳ ሆኖ የገባት ብላቴናው ጀይላኒ በሼኾቹ ዘንድ በታማኝነቱና በጽናቱ ታወቀ። ዒልም እንዲሰጥና ፈትዋ እንዲሰጥም ኢጃዛ ተፈቀደለት። በሚንበሩ ላይ ሲቀመጥ የሚናገረው በቃላት ብዛት ሳይሆን በተግባርና በአላህ ፍራቻ የታጀበ ዕውቀትን ነበር። ንግግሩ ከልብ የሚፈልቅ በመሆኑ በቀጥታ ወደ አድማጆች ልብ ይገባ ነበር። በዚህ የሕይወት ምዕራፍ ላይ ሰዎች በጀይላንይ ላይ የተለየ መለያ ያስተውሉ ጀመር። ከርኅራሄ ጋር የተደባለቀ ሃይባ አልያም ግርማ ሞገስና ተፈጥሯዊ የሆነ ረጋ ያለ ስብዕና ይስተዋልባቸዋል። ድምፃቸውን ከፍ አያደርጉም፣ ዙህድንም ለይውልኝ ብለው አያስመስሉም። ነገር ግን መገኘታቸው በራሱ ዝምታን የሚያነግስ ከፊታቸው አኺራን የሚያስታውስ ብርሃን ይፈነጥቅ ነበር። ይህ ሁሉ ቢሆንም ጀይላንይ ራሳቸውን እንደ ሊቅ ሳይሆን እንደ ተማሪ፣ እንደ ፍጹም ሳይሆን እንደ ጎደሎ ይመለከቱ ነበር። በሰዎች ውዳሴ አይታለሉም፣ በዝናም አይኩራሩም። ባግዳድ ለሳቸው ታላቅ ትምህርት ቤት ነበረች። ዕውቀትን፣ ትዕግሥትንና ስመጥር ሊቅ ከመባል በፊት እንዴት እውነተኛ የአላህ ባሪያ መሆን እንደሚቻል ያስተማረቻቸው ከተማ ናት። በዚህ የመከራና የማንነት ግንባታ ሂደት ውስጥ ቀደር ለላቀ ምዕራፍ ያዘጋጃቸው ነበር። ይኸውም ከብቸኛ ዕውቀት ፈላጊነት ወደ ዳዕዋ መሪነት መሸጋገር ነው። ይህም ንግግራቸው ማኅበረሰቡን ሁሉ የሚያንቀጠቅጥበት ደረጃን ያጎናጸፋቸው ክብር ነው። ሆኖም ይህ ምዕራፍ የመጣው በዐይን የማይታየው የውስጥ መንፈሳዊ ግንባታቸው ተገንብቶ ሲጠናቀቅ ነበር። የጀይላንይ የባግዳድ ቆይታዎች በዕውቀት አውድና በዒባዳ መካከል እየተመላለሱ አለፉ። በፊቅህና በሐዲት ዕውቀታቸው ላይ እግራቸው ጸና፣ የነፍስ ትግላቸውም በረታ። ያ ማንም የማያውቀው እንግዳ ወጣት መሆናቸው አክትሞ
በሊቃውንትና በተማሪዎች ዘንድ በእውቀትና በወረዕ የታወቁ ሆኑ። ይህን የእውቀት ዕውቅና ተከትሎ አዲስ ምዕራፍ ተጀመረ። ከሰዎች ጋር በስፋት የመገናኘትና የነፍስ ጥራትን የመፈተን ወቅት መጣ። ጀይላኒ በቋሚነት ማስተማር ጀመሩ። ለሚቀርቡላቸው ጥያቄዎችም ፈትዋ ይሰጡ ነበር። ነገር ግን እጅግ ጥንቁቅ ነበሩ። ያለ ዕውቀት አይናገሩም። በሚገባ ሳያረጋግጡም ፈትዋ አይሰጡም። ስለማያውቁት ጉዳይ ሲጠየቁ ያለምንም ማመንታት አላውቅም ይሉ ነበር። ይህችን ቃል እንደ ድክመት ሳይሆን እንደ ነፍስ ድነት አልያም ነጃህ ነበር የሚመለከቷት። ተማሪዎቻቸው በሐቀኝነታቸውና በትሕትናቸው ይወዷቸው ነበር። በሀብታምና በድሃ፣ በባለሥልጣንና በተራው ሕዝብ መካከል ልዩነት አያደርጉም። ሁሉንም የአላህ ባሪያዎች አድርገው ያዩዋቸው ነበር። የሁሉንም የጋራ ፍላጎት ደግሞ ቅንው መንገድ መመራት አልያም ሂዳያ እንደሆነ ይረዱ ነበር። በዚህ ወቅት ሰዎች ወደ እሳቸው የሚጎርፉት ለእውቀታቸው ብቻ አልነበረም፣ በንግግራቸው ውስጥ ለሚገኘው ረቂቅና አስገራሚ ተጽዕኖ እንጂ። ሲመክሩ ያለቅሳሉ፣ ያስለቅሳሉ። ስለ አኺራ ሲያወሱ ደግሞ አኺራ ከፊት ለፊታቸው ያለች እስኪመስል ድረስ አድማጭን ይመስጡ ነበር። ንግግራቸው አርቲፊሻል ቅጥፈት ወይም የተለየ ድርሰት ሳይሆን ከሐቀኛ ልብ የሚፈልቅና የዘንጉ ልቦችን የሚቀሰቅስ ብርቱ ኃይል ነበረው። የሌሎችን ነውር ከመናገራቸው በፊት የገዛ ነፍሳቸውን ጉድለት ለሰዎች ያወሱ ነበር። በዚህም አድማጭ ሁሉ ንግግሩ ለእርሱ ብቻ የተመራ ይመስለው ነበር። የተከታዮቻቸው ቁጥር እየጨመረ ሲሄድ የዝና አዝማሚያዎች መታየት ጀመሩ። ዝና ደግሞ በተሰውፍ ዓለም ለሚጓዙ ሳሊኮች እጅግ አደገኛ ፈተና ነው። ጀይላንይን ሰዎች በመጃሊሶች ውስጥ ያወድሷቸዋል። ስለ ዙህዳቸውና ስለ ከራማቸው ያወጋሉ። እሳቸው ግን ራስን ማድነቅ በልባቸው ውስጥ እንዳይሰርጽ እጅግ ይሰጉ ነበር። ወደ ቤታቸው ሲመለሱ ራሳቸውን በጉድለታቸው በጥብቅ ይሞግቱ ነበር። በዙህድነታቸው ላይ ራሳቸውን ይወቅሳሉ። ከሰው ውዳሴ ፍቅር አንዳች ነገር ልባቸው ውስጥ ገብቶ እንደሆነም አላህን ምሕረት ይለምኑ ነበር። ልቦች ክትትል ካልተደረገላቸው ይበላሻሉ። ዝና በትሕትና ካልታከመ ገዳይ መርዝ ነው ይሉም ነበር። በዚህ የሕይወት ምዕራፍ አብዱልቃድር አልጀይላኒ ሌላ ፈተና ገጠማቸው። እሱም የሰዎች በብዛት ወደ እርሳቸው መምጣት ነው። ይህም ለብቻቸው አላህ ጋር የሚያሳልፉትን የኸልዋ ጊዜያቸውን ወሰደባቸው። በመሆኑም ጊዜያቸውን በፈጣሪያቸውና በፍጡራን መካከል በመከፋፈል የአንዱ መብት በሌላው ላይ እንዳይሸራረፍ በከፍተኛ ጥረት ይታገሉ ነበር። ዕውቀት ያለ ተግባርና ያለ ኢኽላስ በባለቤቱ ላይ መከራ ነው ብለው ያምኑም ነበር። ወደ አላህ የሚደረግ ዳዕዋ ፍሬ የሚያፈራው የውስጥ ማንነት በአላህ ክትትልና ፍርሃት ሲገነባ ብቻ እንደሆነም ይገነዘቡ ነበር። በዚህ የሥራ ውጥረት ውስጥ አንዳንድ የመንፈሳዊ ድርቀት አልያም ፉቱር ይሰማቸው ነበር። ያኔ ወደ መንገዱ መሠረት ይመለሳሉ፣ ዚክር ያበዛሉ፣ ሌሊቱን በሙሉ በሰላት ይቆማሉ። ከመልካም ንግግር ውጭም ዝምታን ይመርጣሉ። ድካም በመንፈሳዊ መንገድ ላይ ያለ ተፈጥሯዊ ነገር ነው፣ ጥፋቱ ግን ለድካሙ እጅ መስጠት ነው ይሉም ነበር። በዚህ ተጋድሎም ልባቸው ከቀድሞ በበለጠ በሕይወት ይሞላ ነበር። ወደ እሳቸው ለሚመጡ ምስኪኖችና ድሆች ልዩ ትኩረት ይሰጡ ነበር። እነሱም በመካደም ውስጥ የሚያገኙት እርካታ ከምንም ጋር አይነጻጸርም። ከምስኪኖች ጋር ይቀመጣሉ፣ ብሶታቸውን ያዳምጣሉ፣ ባላቸው ነገርም ያጽናኗቸዋል። እንዲያውም ለራሳቸው የነበራቸውን ምግብና ገንዘብ ለነሱ አሳልፈው ይሰጡ ነበር። ይህን የሚያደርጉት እንደ ውለታ ሳይሆን እነሱ ከእሳቸው እርዳታ ይልቅ እርሳቸው የእነሱን ዱዓ እንደሚፈልጉ በማመን ነበር። ጀይላኒ ልቦች በዒባዳ ብዛት እንደሚከፈቱት ሁሉ ፍጡራንን በማገልገልም ይከፈታሉ ይሉ ነበር። ተጽዕኖ ፈጣሪነታቸው በናኘ ቁጥር ምቀኞችና ተቃዋሚዎችም አልጠፉም ነበር። አንዳንዶቹ አጋኖ ይናገራል ሲሉ፣ ሌሎቹ ደግሞ በቅናትና ባለማወቅ ሊነቅፏቸው ይሞክራሉ። እሳቸው ግን ምላሻቸው ዝምታና ሆደ ሰፊነት ብቻ ነበር። ጉዳያቸውን ለአላህ ሰጥተው ራሳቸውን ከመከላከል ተቆጠቡ።
ለእያንዳንዱ ትችት ምላሽ በመስጠት የሚጠመድ ሰው ጊዜውን ያባክናል፣ አላህ ለሐቀኞች በቂ ረዳት ነው ብለው ያምኑም ነበር። በዚህ መልኩ አብዱልቃድር አልጀይላኒ እንደ አንድ ታላቅ መሪና ሙረቢ ማንነታቸው ተገነባ። ዕውቀታቸው ከርህራሄ ጋር፣ ዙህዳቸው ከበሲራ አልያም ከመንፈሳዊ ንቃት ጋር የተሳሰረ ሆነ። ግርማ ሞገሳቸው ከሥልጣን ሳይሆን ከሐቀኝነታቸው የሚመነጭ ነበር። ይህ የሕይወታቸው ምዕራፍ ለሚመጣው ታላቅ የሕይወት ለውጥ መነሻ ነበር። በቂርአት መጃሊሶቻቸው ላይ የሚታደመው ሕዝብ ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ መስጂዶች ሰዎችን ማስተናገድ ተሳናቸው። በመሆኑም ወደ ሰፋፊ ሜዳዎች ለመውጣትም ተገደዱ። የእሳቸው መጃሊሶች ሊቃውንትንና ፈቂህ አዋቂዎችን ብቻ ሳይሆን ተራውን ሕዝብ፣ ነጋዴዎችንና ምስኪኖችን በአንድ ማዕድ የሚያስተናግዱ ሆኑ። ያ ሁሉ የተለያየ የህብረተሰብ ክፍል በአንድ የዝምታ ቃል ተረድቶ አዕዋፋት በራሳቸው ላይ ያረፉ ይመስል በከፍተኛ ሥነ ሥርዓት ተመስጠው ሲያዳምጡ ማየት እጅግ ብርቅና ድንቅ ትዕይንት ነበር። አብዱልቃድር አልጀይላኒ ለምክርና ለተግሳጽ በመንበሩ ላይ ሲቀመጡ መንፈሳዊ ሁኔታቸው ይለወጥ ነበር። ንግግራቸው ያለ አንዳች ጩኸትና ማስመሰል ልብን የሚሰነጥቅ አስገራሚ ኃይል ይኖረዋል። የነፍስን በሽታዎችና ጉድለቶች ልክ በልቦና ውስጥ ያለውን ምስጢር እንደሚያነብሰው አድርገው ይዘረዝሩትም ነበር። አድማጩም ሸይኹ እሱን ብቻ ለይተው የሚያናግሩትና በራሱ ፊት ምስጢሩን ገልጠው የሚያሳዩት ያህል ይሰማዋል። ንግግራቸውን በአላህ ውዳሴና ምስጋና የጀምሩና ወደ አኺራ፣ ወደ ሞትና ወደ መጪው ሂሳብና ሲራጥ ያሸጋግራሉ። ያኔ ሰው በከፍተኛ ድምፅ ያለቅሳል። በመጃሊሳቸውም ውስጥ ተውበት የሚያደርጉ ሰዎች ቁጥር ይበዛል። የመጅሊሶቻቸው ዝና ከባግዳድ ድንበር ተሻግሮ ናኘ። ከጎረቤት መንደሮችና ከተሞች አልፎ ተርፎም ከሩቅ ሀገራት ሰዎች የእሳቸውን ምክር ለመስማትና በፊታቸው ለመቀመጥ መምጣት ጀመሩ። አንዳንዶች ልባቸው እንደ ድንጋይ ደንዝዞና በወንጀል ተዘፍቀው ወደ መጅሊሱ ይገቡና ፍጹም ተለውጠው ለተውበት ቆርጠው ይወጣሉ። በሰሙት አንዲት የሐቅ ቃል ምክንያት ግፍን የተዉ፣ የበሉትን የሰው ሀብት የመለሱና ከረዥም ዘመን ጥል በኋላ የታረቁ ሰዎች ታሪክ ስፍር ቁጥር የለውም። ይህ ሁሉ ታላቅ ተጽዕኖ እያለ ግን አብዱልቃድር ስለ ገዛ ነፍሳቸው እጅግ ጥንቁቅ ነበሩ። ማንም ሰው ከማዕረጋቸው በላይ ከፍ እንዲያደርጋቸው አይፈቅዱም ነበር። በእሳቸውም ላይ ድንበር ማለፍን ይጸየፉ ነበር። ስለ እሳቸው ከመጠን ያለፈ ውዳሴ የሚናገርን ሰው ሲያዩም ይቆጣሉ። ጥሩ ነገር ሁሉ ከአላህ ነው። ባሪያ ለራሱ ጥቅምንም ወይም ጉዳትን ሊያመጣ አይችልም። ልቡን ከሸይኹ ጋር አቆራኝቶ ከአላህ ጋር መቆራኘትን የተወሰው መንገዱን ስቷል እያሉ ሕዝቡን ዘወትር ያስታውሱ ነበር። ጀይላኒ በእነዚህ የዳዕዋ መጅሊሶቻቸው የፈለጉት ልቦችን ወደ አላህ ነፃ ለማውጣት እንጂ በራሳቸው ስም ለማሰር አልነበረም። የተማሪዎቻቸው ቁጥር እየናረ ቢሄድም ዕውቀትን ከማስተማራቸው በፊት በሥነ ምግባር ያንጿቸው ነበር። የሐቀኝነታቸውን ደረጃ ይፈትናሉ። ነፍሳቸውን እንዲታገሉም ያበረታቷቸዋል። ዝናንና ሥልጣንን ፈልጎ የመጣን ሰው ከመጅሊሱ ፊት አያስቀምጡትም። ትሑታኑንና ተደባቂዎቹን ግን ከመጅሊሳቸው ያስቀድሟቸው ነበር። ዕውቀት በሥነ ምግባር ካልተጠበቀ በባለቤቱ ላይ ማስረጃ ይሆንበታል ይሉም ነበር። በመሆኑም ከመጅሊሶቻቸው የወጡት ተማሪዎች በእስቲቃማና በወረዕ የታወቁ ሆኑ። በዚህ ወቅት በእጃቸው ላይ ስለተገለጡ ከራማዎች ብዙ ይወራ ነበር። እሳቸው ግን እነዚህን ነገሮች በከፍተኛ ጥንቃቄ ይመለከቱ ነበር። ትልቁ ከራማ በሐቅ ላይ መጽናት አልያም ኢስቲቃማ ነው ይሉም ነበር። ለአላህ ታዛዥነትን የማይጨምር ማንኛውም ከተፈጥሮ ውጭ የሆነ ከራማ እንደ ፈተና እንጂ እንደ ትልቅነት እንደማይቆጠር ያስተምራሉ። ሰው ከተግባርና ከመንገዱ ይልቅ በከራማዎች እንዳይጠመድ፣ በተውበት ፋንታ በድንቅ ነገሮች እንዳይደመም ይሰጉ ነበር። ስለሆነም ሁሉንም ነገር ወደ አላህ ችሮታ ይመልሳሉ። ሰዎችም ልባቸውን በማረም ላይ ብቻ እንዲጠመዱ
ያዛሉ። ባግዳድ በሙሉ በዚህ ተጽዕኖ ደስተኛ ነበረች ማለት አይቻልም። አንዳንድ ባለስልጣናት ሕዝቡ በጀይላንይ ዙሪያ መሰብሰቡ ስላሰጋቸው ንግግራቸውን ለጥቅማቸው እንደ አደጋ አዩት። እሳቸው ግን ከማንም ጋር ግጭት ውስጥ አልገቡም ነበር። በፖለቲካዊ ወይም በማኅበራዊ እሰጥ አገባዎች ውስጥም አልተሳተፉም። አላህን ብቻ በመፍራት ለሁሉም ምክር ይሰጣሉ፣ በፍትሕ ያዛሉ፣ ከግፍም ያስጠነቅቃሉ። የሐቅ ቃል ከንጹሕ ልብ ከወጣች ሁሉንም ባታስደስት እንኳ መድረሻዋ ጋር ትደርሳለች ብለው ያምኑ ነበር። መጅሊሶቻቸው በሰው ቢጨናነቁም አብዱልቃድር የብቸኝነት ጊዜያቸውን አይተውም ነበር። ከመጅሊስ በኋላ ዝለው ወደ ቤታቸው ይመለሱና ሌሊቱን በሙሉ በሰላት በረዥም ስጁድና በአላህ ፊት ባለ ለቅሶ ያሳልፋሉ። አላህ ጽናቱንና ኢኽላሱን እንዲለግሳቸውም ይማጸኑታል። አብዱልቃድር አልጀይላኒ በሰዎች ዐይን ከፍ ብሎ በአላህ ዘንድ መረሳትን እጅግ ይፈሩ ነበር። ይህ ፍርሃት ለዒባዳቸው ስንቅ፣ በቅኑ መንገድ ላይ ጸንተው ለመቆየታቸውም ሚስጥር ነበር። በዚህ የሕይወታቸው ምዕራፍ ላይ በሰዎች ልብ ላይ ያላቸው ተጽዕኖ ጫፍ ላይ ደረሰ። በባግዳድም ስመጥሩ ከሆኑ ሸይኾች መካከል ቀዳሚው ሆኑ። ሆኖም ሰዎች እንደ ታላቅ ክብርና ዝና የሚመለከቱትን ሁኔታ እሳቸው እንደ ከባድ ፈተና ይቆጥሩት ነበር። መንገዱ ገና እንዳላበቃ አላህ ባሪያውን ከወደደው እስከ ፍጻሜው እንደሚፈትነው በልባቸው ያውቁ ነበር። ወደፊት የሚመጣው ፈተና ደግሞ ይበልጥ ረቂቅና ከባድ እንደሚሆንም ይገምቱ ነበር። ይህም ገና ከጀይላን በወጣትነታቸው ሲወጡ ከአላህ ጋር የገቡትን የሐቀኝነት ቃል ኪዳን እውነተኛነት ለመፈተን የሚመጣ ነው። የጀይላንይ ዝና በናኘበትና መጃሊሶቻቸው በሰው በተጨናነቁበት ወቅት ወደ አንዱ እጅግ ረቂቁና አደገኛ ምዕራፍ ገቡ። እርሱም ባለቤቱ እንጂ ሌላው የማይረዳው ስውሩ ፈተና ነበር። ስማቸው በኢስላሙ ዓለም ገኖ ሰዎች በንግግራቸው መማረክ ሲጀምሩ የነፍስን ተንኰል የመጋፈጥ ከባድ የውስጥ ውጊያ ገጠማቸው። በመንፈሳዊው መንገድ ላይ የተጓዙ ብዙዎች የወደቁት በዚህ ስፍራ ላይ እንደሆነ ጀይላንይ ይረዱ ነበር። ምክንያቱም ብዙዎች ደረስን ብለው ሲያስቡ በዚያው ይሸወዳሉ። ስለሆነም አብዱልቃድር ፍርሃታቸው አይሎ ራሳቸውን የመመርመር ተግባራቸውን አበዙ። አንዳንዴ የኃላፊነቱ ክብደት ሲሰማቸው ደረታቸው ይጨነቅ ነበር። በረዥም የሌሊት ኢባዳዎች ላይ ራሳቸውን እንዲህ ሲሉ ይጠይቁም ነበር። ለመሆኑ እኔ ለተቀመጥኩበት ቦታ ብቁ ነኝን? ንግግሬስ በኢኽላስ የሚወጣ ነው ወይስ የሰዎችን ውዳሴ የመፈለግ ስውር ፍላጎት ተቀላቅሎበታል? ይሉ ነበር። ጀይላኒ ዘወትር ልባቸውን በኢኽላስ ሚዛን ላይ ሳይመዝኑ እረፍት አያገኙም ነበር። በልባቸው ውስጥ ከአላህ ውጭ ለሆነ ነገር ጥቂት ዝንባሌ ካሳዩ ወዲያውኑ በዝምታ በዙህድና በኸልዋ ይታገሉት ነበር። በዚያ ሰሞን ጥያቄዎችና ችግሮች በሳቸው ላይ በረቱ። ሰዎች በየሰዓቱ በራቸውን ያንኳኩ ነበር፣ ፈትዋ ለመጠየቅ፣ ምክር ለመሻት ወይም ዱዓ እንዲያደርጉላቸው ፍለጋ። እሳቸውም ሁሉን በሆደ ሰፊነት ይቀበሉ ነበር። ነገር ግን የሰዎች መብዛት ድክመታቸውን እንጂ ጥንካሬያቸውን እንዲያስታውሱ አያደርጋቸውም ነበር። እንዲህም ይሉ ነበር፣ የአንድ ባሪያ ተከታይ በበዛ ቁጥር አላህን መፍራቱ ሊጨምር ይገባል። ምክንያቱም በዚያ ደረጃ ላይ የሚፈጠር ስህተት የግል ስህተት ብቻ ሳይሆን ለሌሎቹም ፈተና ይሆናል። በዚህ ሁሉ አጀብ ውስጥ ሆነው የነፍስ ተጋድሏቸው እየጠነከረ ሄደ። አንዳንዴ በሌሊት ከሰው ዓይን ተለይተው ወደ ባግዳድ ዳርቻዎች በመውጣት ሰዓታትን በዚክርና በለቅሶ ያሳልፉ ነበር። የገዛ ነፍሳቸውን እንደ ጨካኝ መርማሪ ሆነው ይሞግቷታል። ያንን የረሃብና የስደት ዘመን ያስታውሷታል። አላህ ከፍ ያደረገሽ የባሮቹ ኻዲም እንድትሆኝ እንጂ በልባቸው ላይ እንድትሰለጥኝ አይደለም ይሏታል። ነፍስ ካልተሰበረች ወደ ቀድሞ ተፈጥሮዋ ወደ ጥፋት ትመለሳለች ብለው ያምኑም ነበር። በዚህ የሕይወታቸው ምዕራፍ ላይ ጀይላንይ ረዲየላሁ ዐንሁ የተለያዩ ዋሪዳትና ኻጢራት አሊያም መንፈሳዊ መገለጦችና
ሐሳቦች ይከሰቱላቸው ነበር። አንዳንዶቹ መንፈሳዊ መገለጦች መንፈስን የሚያነቃቁ፣ ሌሎቹ ደግሞ ጽናትን የሚፈትኑ ነበሩ። እሳቸው ግን እነዚህም መገለጦች በሸሪዓ ዕውቀት ይመዝኑ ነበር። በውጫዊ ገጽታ እጅግ ማራኪ ቢመስልም እንኳ ከቁርአንና ከሱና ጋር የሚጋጭን ማንኛውንም የከራማ መገለጥ አይቀበሉም ነበር። ወደ አላህ የሚወስደው መንገድ በጥሩ ስሜት ብቻ አይታወቅም፣ በዕውቀት መመራት አለበት። ሸሪዓን ሚዛኑ ያላደረገ ሰው ዒባዳው ቢበዛም መንገዱን ስቷል ይሉ ነበር። በተመሳሳይ መልኩ ጀይላንይ በዑዝላ ሰበብ ከሰዎች ፈጽሞ አልተገለሉም። ይበልጥ በጠራ ልብ የማስተማርና የመምራት ተግባራቸውን ቀጠሉ። በዚህ ወቅት ንግግራቸው ይበልጥ ግልጽ ሆነ። ሰዎችን ያለምንም ይቅርታ ከውስጣዊ ነውራቸው ጋር ያጋፍጧቸው ነበር። መሪዎችን፣ ነጋዴዎችንና ተራውን ሕዝብ በእኩልነት ይመክራሉ። ከግፍ ከሐራም ንብረትና ከይውልኝ ያስጠነቅቃሉ። በዚህም ምክንያት ምድራዊ ጥቅማቸውን የሚሹ ሰዎች ቢሰለቹባቸውም ሐቀኛ ልቦች ግን ይበልጥ ወደ እሳቸው ተሳቡ። ጀይላኒ ብዙ ጊዜ ለሰዎች እንዲህ ይሉ ነበር፣ በእኔ ላይ አትመኩ፣ በጌታችሁ ላይ ተመኩ። እኔ ከሞት ሥራዬ ይቋረጣል። በአላህ ላይ ከተመካችሁ ግን ግንኙነታችሁ ዘላቂ ነው። እውነተኛ ሸይኽ ማለት ወደ አላህ መርቶ ከዚያም ካንተና ከአላህ መካከል ራሱን ዘወር የሚያደርግ ነው እንጂ ራሱን የማያልፉት መሰናክል የሚያደርግ አይደለም ብለው ያምኑ ነበር። ምንም እንኳ የጀይላኒ ሕይወት በፈተና የበረታ ቢሆንም በውስጣቸው ታላቅ ፍሬ ያፈራ። ከፈተናው ይበልጥ የጠሩ የጸኑና የሰውን ልጅ ባህሪ በሚገባ የተረዱ ሆኑ። ጀይላኒ ዕድሜያቸው ሲገፋ የነፍስን መግቢያና መውጫ ጠንቅቀው አወቁ። ሰዎችንም እንደየአቅማቸውና እንደየሁኔታቸው ማናገር ጀመሩ። እሳቸው ራሳቸው ያንኑ የውስጥ ውጊያ ስላጣጣሙት የሰዎች ሕመምና ድክመት ቅርብ ሆኖ ይሰማቸው ነበር። ከከፍታ ማማ ላይ ሆኖ ዳዕዋ የሚያደርግ ዳዒ ሳይሆን የሚናገረውን የኖረ ታላቅ ሙረቢ ሆኑ። በዚህ መልኩ የዐብዱልቃድር አልጀይላንይ ሕይወት ወደ ሙሉ መንፈሳዊ ብስለት ተሸጋገረ። እናታቸው ባስገባቻቸው ቃል ኪዳናቸው ላይ ጸኑ። ሰዎች በማያዩት ነገር ግን ስም ለዘመናት እንዲታወስ በሚያደርገው በዚያ በነፍስ ውጊያ ድል አድራጊ ሆነው ወጡ። ከነፍስና ከዝና ፈተና በኋላ የጀይላኒ የተጽዕኖ አድማሳቸው ሰፋ። ትምህርታቸው በግል ምክር ብቻ ሳይወሰን ማኅበረሰቡን ከስሩ ማረም ላይ አተኮሩ። መጃሊሳቸው መድረሻ ላጡት መጠጊያ፣ ዒልምን ከመቅሰም በፊት ማዕስያ የሚወገድበት ስፍራ ሆነ። ሰዎች እንደ አስተማማኝ መጠጊያ አዩአቸው። ይህም ሥልጣን ስላላቸው ሳይሆን ንግግራቸው ለፍላጎት የማያደላና ማንንም የማይፈራ ሐቀኛ በመሆኑ ነበር። ጀይላኒ ባልተወለዱባት የባግዳድ ከተማ ስለ ፍትሕ በግልጽ መናገር ጀመሩ። ሀብታሞችን ስለ ድሆች መብት፣ ነጋዴዎችን ስለ ሐራም ገንዘብ አደጋ፣ መሪዎችንም ስለ ሕዝብ አደጋ አጥብቀው ያስታውሱ ነበር። የማንንም ስም ጠርተው ባይተቹም ሐቁም በትክክለኛው ቦታ ላይ ያስቀምጡት ስለነበር ጉድለት ያለበት ሰው ሁሉ ንግግሩ ለሱ እንደተላከ ይሰማው ነበር። የማኅበረሰብ መታደስ የሚጀምረው ከልብ መታደስ ነው። ነገር ግን ግፍ በሰፈነበትና የሰው መብት በሚረገጥበት አካባቢ ልብ ሊታደስ አይችልም ይሉ ነበር። ከድሆችና ከምስኪኖች ጋር ያላቸው ትስስር ይበልጥ ጥልቅ ሆነ። ከማንም በፊት በራቸውን የሚከፍቱት ለእነርሱ ነበር። አብረዋቸው ይቀመጣሉ፣ ካላቸው ያበሏቸዋል። ከገዛ ነፍሳቸውና ከቤተሰቦቻቸው ይልቅ ለእነርሱ ያስቀድማሉ። እነርሱን መኻደምን ወደ አላህ የሚያቃርብ ታላቅ ተግባር አድርገው ይመለከቱም ነበር። አላህ ልባቸው ከተሰበረ ምስኪኖች ጋር ነው ይሉም ነበር። ሰዎችን ለሰደቃ ሲያነሳሱ ስለ ምንዳው ብቻ ሳይሆን ገንዘብ አደራ መሆኑንና በረካ የሚገኘውም የአላህን ድርሻ የድሆችን መብት ሲያወጡ መሆኑን በማሳሰብ ነበር። ዘመናት በነጎዱና ክብራቸው በሰዎች ልብ ውስጥ በጽኑ በሰረጸ ጊዜ በአስተምህሯቸው ላይ አዲስ ምዕራፍ ተበሰረ። ይህ ምዕራፍ በረቂቅ ጥልቀቱና በዘላቂነቱ የሚታወቅ ሳይሆን ተጽዕኖአቸው በአንድ መጅሊስ ወይም በተወሰነ ዘመን ብቻ የሚገደም መሆኑ አብቅቶ
በራሱ የሚቆም ታላቅ የእውቀትና የመንፈስ መድረሳ አሊያም ትምህርት ቤት ሆነ። በዚህ ወቅት የሼኹ ቀዳሚ ትኩረት የተከታዮቻቸው ብዛት ሳይሆን የመንሃጁ ጽናት ነበር። መንገዱ ግልጽ ሆኖ እንዲቀጥል፣ በቢድዓ እንዳይበረዝና በግል ስሜታዊ ፍላጎቶች እንዳይቃኝ እጅግ ከፍተኛ ጥንቃቄ ያደርጉ ነበር። ሼኽ አብዱልቃድር አልጀይላኒ በመጅሊሶቻቸው ላይ ትኩረታቸውን ሰውን ከውስጥ መገንባት ላይ አደረጉ። ሰዎች ንያቸውን እንዴት እንደሚመረምሩ፣ በአላህ ፍላጎትና በነፍስያ ዝንባሌ መካከል ያለውን ስውር ልዩነት እንዴት እንደሚለዩ ያስተምሩም ነበር። አግባብነት በሌለውና መረን በለቀቀ ሃይማኖታዊ ስሜት ከመነዳት ያስጠነቅቁም ነበር። ዒልም ያልታከለበት አምልኮ በባለቤቱ ላይ ጥፋትን ያመጣል በማለትም ያጸኑ ነበር። ሁልጊዜም ቢሆን ኢስቲቃማ ከማናቸውም ከራማ በላይ መሆኑን ደጋግመው ያስታውሱ ነበር። በዚህ ምዕራፍ ሙሪዶቻቸውን በተናጠልና በጥቃቅን ጉዳዮች ጭምር የማነጽ ተግባራቸው ላቀ። ለእያንዳንዱ ሙሪድ እንደየኢማኑና እንደየሁኔታው የሚስማማውን ጠሪቃ ይሰጡ ነበር። በራስ የመመካትና የይስሙላነት ዝንባሌ በታየበት ሰው ላይ ይበረቱ ነበር። እውነተኛ የተውበት ፍለጋ ላይ ላለ ሰው ደግሞ እጅግ ርኅሩህ ነበሩ። በዚህም የተነሳ ተማሪዎቻቸው በተመሳሳይ ጊዜ እጅግ ይፈሯቸውና እጅግ የሚወዷቸው ነበር። በንግግራቸውም ውስጥ ለሲድቅ አሊያም ለእውነተኝነት ግልጽ የሆነ ትኩረት ይሰጡ ነበር። እርሱንም እውነተኝነትንም የጠሪቃው መሠረትና የአምልኮ ሁሉ መዝጊያ ያደርጉት ነበር። እውነተኝነት ማለት የውስጥ ምስጢርህና የአደባባይ ማንነትህ እኩል መሆን ነው። እንዲያውም ውስጣዊ ማንነትህ ከውጫዊ ገጽታህ የተሻለ መሆን አለበት ይሉም ነበር። ሃይማኖት ወደ ልማድ ወይም ወደ ውጫዊ መልክ ብቻ እንዳይቀየር ያስጠነቅቁም ነበር። አላህ ወደ መልክ ሳይሆን ወደ ልብና ወደ ተግባር እንደሚመለከትም አክለው ለተማሪዎቻቸው ይነግሯቸው ነበር። ከሳቸው ጋር ራሳቸውን የሚያስተሳስሩ ሰዎች ቁጥር እየጨመረ በመጣ ጊዜ ከሳቸው ያልሆነ ነገር ወደ እሳቸው እንዳይጠጋ የመንፈሳዊ ጉዞውን ግልጽ መመሪያዎች አስቀመጡ። በመጅሊሶቻቸው ላይ በቁርአንና በሱና ምስክርነት የማይደገፍ ማንኛውም ጠሪቃ ውድቅ ነው በማለት ያውጁ ነበር። እንዲሁም የተወሰነ ደረጃ ላይ ደርሻለሁና ግዴታዎች አሊያም ተክሊፍ ተነስተውልኛል የሚሉትን በጽኑ ይቃወሙም ነበር። በዚህ ጥብቅ አቋማቸው በወቅቱ በአንዳንድ የተሰውፍ መንገዶች ውስጥ ይስተዋሉ ለነበሩ ዝንባሌዎች መንገድ ዘጉ። አልጀይላኒ በዚህ ወቅት ስለ ራሳቸውም ሆነ ስለ ቀደመ ታሪካቸው ብዙ ማውራት አያዘወትሩም ነበር። መንፈሳዊ አህዋላቸውን የቻሉትን ያህል ይደብቁ ነበር። ሰዎችን ሊያሸብሩ የሚችሉ ተረኮች ስለ እሳቸው እንዲወሩ አይፈቅዱም ነበር። አንድ ሰው ስለ እሳቸው ሲያጋንን ወይም የማይወዱትን ሲቀጥፍባቸው ካዩ በጽኑ ያወግዙት ነበር። አንድ ባሪያ ወደ አምላኩ በቀረበ ቁጥር ሰዎች በእርሱ እንዳይታለሉ ያለው ፍራቻ ይጨምራል ይሉም ነበር። ጀይላኒ ምንም እንኳ ክብራቸው ልቆ ስማቸው ቢገንም በተመሳሳይ ሁኔታ ከተራው ሕዝብ ጋር ያላቸው ቅርበት አልተቋረጠም። መሸሸግንም መኩራትንም ለተከታዮቻቸው አያሳዩም ነበር። አንዳንዴ በገበያ መካከል ይቀመጡ ነበር። የሰዎችን ሁኔታ ይታዘባሉ፣ ምክር ለሚሻው ይመክራሉ፣ በሐዘን ለተሰበረውም መጽናኛ ይሆኑ ነበር። አንድ ሸይኽ ከሰዎች እውነታ ከተገለለ ተጽዕኖ ይዳከማል፣ ሃይማኖትም በዕለት ተዕለት ሕይወት ውስጥ ካልኖረ በመጃሊሶች ውስጥ የታሰረ ሆኖ ይቀራል ብለው ያምኑ ነበር። በዕልምና በተርቢያ ሲጠመዱ ከባግዳድ ውጭ የሚኖሩ ሰዎች የሚልኳቸው ደብዳቤዎችና ጥያቄዎች እየበዙ መጡ። ለተራው ሕዝብ በሚገባ ለምሁራን ደግሞ በሚመጥን ግልጽና ከውስብስብነት በራቀ ቋንቋ ምላሽ ይሰጡ ነበር። በእያንዳንዱ ምላሻቸውም ጠያቂውን ወደ አምላኩ እንጂ ወደ ራሳቸው አይመልሱትም ነበር። በዚህ መልኩ የሼኽ አብዱልቃድር አልጀይላኒይ መድረሳ መሠረቶቿ በጽኑ ተተከሉ። መድረሳዋም በዕልም በእውነተኝነት ነፍስን በመታገል መኽሉቃትን በማገልገልና ለሸሪዓው በታማኝነት በመገዛት ላይ
የቆመች መድረሳ ሆነች። የሼኽ አብዱልቃድር አልጀይላኒ መድረሳ ፍጹም ወደ ሆነ ብስለት በደረሰ ጊዜ ሕይወታቸው ከረጅም መንፈሳዊ ተጋድሎ በኋላ በሰከነና ረቂቅ በሆነ ሰላም ተሞላ። ለብዙ ዓመታት የተገራችው ነፍሳቸው በጽናት ማማ ላይ ማረፍ ጀመረች። ይህ እርጋታ የእረፍት ብቻ ሳይሆን ግዴታውን በሚገባ ተወጥቶ ለሰው ውዳሴ ግድ እንደማይሰጠውና ስህተትንም እንደማይሰጋ ሰው ልበ ሙሉነት ነበር። አብዱልቃድር አልጀይላኒ በባግዳድ ሕዝብ ዘንድ ቁመናቸውና መገኘታቸው ብቻውን ድምፅ አልባ ተግሳጽ ሆነ። በዚህ ምዕራፍ ሸይኹ በሰዎች ዘንድ ግራ የተጋቡ ግንዛቤዎችን በማረም ላይ ትኩረት አደረጉ። በተለይም በተወኩልና በሪዳ ዙሪያ ያሉ ስህተቶችን ነቀሱ። ሰነፍ መሆንን እንደ ተወኩል ከሚቆጥር ስሁት ግንዛቤ ያስጠነቅቁ ነበር። እውነተኛ ተወኩል ማለት ምክንያቶችን አልያም አስባብን በሚገባ ማድረስንና ልብን ደግሞ ለፈጣሪ ፍላጎት ሙሉ በሙሉ ማስገዛትን አጣምሮ መያዝ እንደሆነም አብራሩ። ሪዳ ማለት ደግሞ ጥረትን መተው ሳይሆን ጥረት ከተደረገ በኋላ የሚመጣውን ውጤት በጸጋ መቀበል መሆኑንም አጸኑ። አብዱልቃድር አልጀይላኒ አኺራን በልቦች ውስጥ የመትከል ጉዳይ ይበልጥ ያሳስባቸው ነበር። ሰዎችን ለማስፈራራት ብቻ ሳይሆን ከልክ ካለፈ ዓለማዊ ጥምረት ነፃ ለመውጣት ሲሉ ሞትንና ከሞት በኋላ ያለውን ሕይወት ደጋግመው ያነሱ ነበር። የአኺራን እውነታ የተረዳ ሰው የዱንያ መከራ ይቀለዋል፣ የሰዎች ጭንቀት ሁሉ መነሻውን ፍጻሜውም መዘንጋቱ ነው ይሉ ነበር። ይህም ንግግራቸው በሕይወት ውጥረት ለደከሙ ልቦች ታላቅ ማስታገሻ ሆነ። ጀይላኒ በሙሪዶቻቸው ላይ ባደረጉት ልፋት አማካይነት የታየው ግልጽ የባህሪ ለውጥ ታላቅ ደስታን ይሰጣቸው ነበር። በትምህርታቸው ፍሬ የሆኑት መልካም ስነ ምግባራት ሲያብቡ ሲያዩ እንደ አባት ሐሴት አደረጉ። ሆኖም ግን ከመዘናጋት ይልቅ በፊትና እንዳይወድቁባቸው ይሰጉ ነበር። ኢስቲቃማ ምስጋናና ጥበቃ የሚያስፈልገው ጸጋ ነው። ከፍ ካሉ በኋላ መውደቅ ደግሞ እጅግ ያማል በማለት ዘወትር ይመክሯቸው ነበር። ሸይኹ ለዱንያ ያላቸው ፍላጎት እጅግ የቀነሰ ዛሂድ ነበሩ። ብዙ ሀብትና ስጦታዎች ቢቀርቡላቸውም አብዛኛውን ይመልሱ ነበር። የሚቀበሉትም ለድሆችና ለእውቀት ፈላጊዎች የሚጠቅመውን ጥቂት ክፍል ብቻ ነበር። ያኗኗር ዘይቤያቸውም በችግር ጊዜ ከነበሩበት ሁኔታ ብዙም አልተለወጠም። ሀብት የልብን ጥራት ይጋርዳል ብለው ይሰጉ ነበር። ዙህድ ማለት ገንዘብ ማጣት ሳይሆን ልብ በገንዘብ ላይ አለመንጠልጠሉ ነው የሚለው አባባላቸውም የመመሪያቸው ማዕከል ነበር። በሕዝብ ላይ የሚደርሱ መከራዎችን፣ ግፎችንና ውጥንቅጦችን በእምነት ሚዛን እያመዛዘኑ ሰዎችን ያጽናኑ ነበር። በሰዎች ላይ የሚደርሱ መከራዎችን አያቃልሉምም አያጋንኑምም ነበር። መከራዎች አላህ እውነተኞቹን ለመለየት የሚጠቀምበት ፈተና መሆኑን በማሳሰብ የሰዎችን ልብ ያበረቱ ነበር። ዝምታ ከአስተንትኖ ጋር የጥበብ በር ነው ይሉም ነበር። ሆኖም ግን ስህተትንና ግፍን ሲያዩ በዝምታ አያልፉም ነበር። ግልጽ ማድረግ በሚገባበት ቦታ ዝምታን እንደ ክህደት ይቆጥሩትም ነበር። ይህ የሕይወት ምዕራፍ ወደ ማብቂያው ሲቃረብ አልጀይላኒ ተማሪዎቻቸው እሳቸውን የማጣት ሐሳብ እንዲለማመዱ በረቂቅ መንገድ ማዘጋጀት ጀመሩ። ይህንንም ያደረጉት ሞትን በቀጥታ በመጥቀስ ሳይሆን በእሳቸው አካላዊ መገኘት ላይ ያላቸውን ጥገኝነት በመቀነስና በተማሩት መንሃጅ ላይ ብቻ እንዲመሰረቱ በማድረግ ነበር። አልጀይላኒ ተልእኳቸው ከሳቸው በኋላም በጽኑ እንዲቆም በየትኛውም ደረጃ ላይ በደረሰ ግለሰብ ማንነት ላይም እንዳይንጠለጠል ይሹ ነበር። ይህ አቋማቸው የኢኽላሳቸው ትልቁ ማሳያ ነው። ምክንያቱም ትኩረታቸው ስማቸውን በማዘከር ላይ ሳይሆን ስለ እውነት የኖሩለትን መንሃጅ ለትውልድ በማሳለፍ ነበር። ዕድሜያቸው በገፋ ቁጥር ሕይወታቸው ወደ ረጋና ጥልቅ የጥበብ ምዕራፍ ተሸጋገረ። ያ ቀደም ሲል ይታይባቸው የነበረው ውጫዊ መንፈሳዊ ተጋድሎ ሰክኖ በምትኩ ጥልቅ እርጋታና
የራቀ አርቆ አሳቢነት ሰፈነ። አሁን ሸይኹ ዕድሜያቸው ሲገፋ በረዥም ንግግር መጅሊሶችን የሚያናውጡ ዳዒ ሳይሆኑ መገኘታቸው ብቻ ለልቦች መረጋጋትን የሚሰጥ ጸጥተኛ መካሪ ሆኑ። ሰዎች በፊታቸው ሲቀመጡ ብቻ ነፍሳቸው ሰላም ታገኝ ነበር። ሰዎች በሳቸው ውስጥ መንገዱን የቀመሰና ፍጻሜውን የተረዳ የማይቸኩልና በስሜት የማይነዳ የአላህ ሰው አሊያም ዓሊም ረባኒ ቁልጭ ያለ ምስል ይመለከቱ ነበር። ባለፉት ዓመታት ለተማሪዎቻቸው ያስተማሯቸውን ትምህርቶች ደግመው በመፈተሽ ከቁርአንና ከሱና ጋር የሚገጥሙትን ያጸኑ ነበር። ለተራው ሕዝብ ግራ ሊያጋቡ የሚችሉ ረቂቅ ነጥቦችንም ይተዉ ነበር። ሐቅ በአንድ ዘመን ታውቆ በሌላ ዘመን ደግሞ ለሰዎች እዝነት ሲባል ይበልጥ ግልጽ በሆነ መንገድ ሊቀርብ ይችላል ይሉ ነበር። ሼኽ አብዱል ቃድር በመጨረሻ ዕድሜያቸው ከዳዕዋ ይልቅ ግለሰባዊ መመሪያ አሊያም ኢርሻድ መስጠት ላይ አዘነበሉ። ከዚህኛው ጋር ይቀመጣሉ፣ ለዚያኛው ደግሞ የነፍስ በሽታውንና መድኃኒቱን የለየች አንዲት ቃል ይለግሳሉ። በሰዎች ፊት ላይ የሚነበበውን ፍላጎት፣ በልባቸው ውስጥ ያለውን የነፍስያ ምስጢር በመረዳት የሚስማማቸውን ምክር ይሰጡ ነበር። ንግግራቸው አጭር ብትሆንም ተጽዕኖዋ ግን ታላቅ ነበረች። ምክንያቱም ቃላቱን ከመናገራቸው በፊት በሕይወታቸው ኖረውባቸዋል። በዚህ ወቅት ከባግዳድ ውጭ ያሉ የእውቀት ፈላጊዎች፣ ዛሂዶች፣ ባለሥልጣናትና መኳንንት ወደ እሳቸው ይጎርፉ ነበር። ሸይኹ ሁሉንም በእኩል የፍትሕ ሚዛን ያስተናግዱም ነበር። ባለሥልጣንን ለሀብቱ ብለው አያቀርቡም፣ ምስኪንንም ለድህነቱ ብለው አይንቁም ነበር። አንድ ባለሥልጣን ወደ እሳቸው ከመጣ ለጥያቄው ምላሽ ከመስጠታቸው በፊት አላህን እንዲፈራ ያሳስቡት ነበር። በዚህም የተነሳ አንዳንዶቹ ከሌሎች ዑለማዎች በላይ ሼኽ አብዱል ቃድር አልጀይላኒን ይፈሯቸው ነበር። ምክንያቱም ንግግራቸው ይይዙኝ ይለቁኝ የማያውቅ እውነት ነበር። በባሪያውና በፈጣሪው መካከል ያለውን ግንኙነት በማረም ላይ በጽኑ ይለፉም ነበር። ወደ አላህ የሚወስደው መንገድ የአንድ ወገን ብቻ አይደለም፣ ልዩ ውጫዊ መልክንም አይጠይቅም። ይልቁንም በተውባና በተግባር እውነተኛ ለሆነ ሁሉ በሩ ክፍት ነው በማለት ይደጋግሙም ነበር። ኃጢአተኞችን በንቀት ከመመልከት ያስጠነቅቁም ነበር። የአላህ የርኅራሄ በር ክፍት ነው። ሰዎችን ከአምላካቸው እዝነት ተስፋ ማስቆረጥ ከሁሉ የከፋ ወንጀል ነው ይሉም ነበር። ይህ ንግግራቸው መንገዱ የተዘጋባቸው ለመሰላቸው ብዙ ተስፋ ቢሶች የብርሃን ጮራ ሆነ። ሸይኹ ስለ ሰው ልጅ ደካማነት በግልጽ ማውራት ጀመሩ። የሰው ነፍስ ከጉድለት እንደማትጸዳና ኢስቲቃማ ዘወትር የሚታደስ የአላህ ጸጋ እንጂ በማንም እጅ ያለ ዋስትና አለመሆኑን ያስገነዝቡ ነበር። በእነዚህ ዓመታት ስለ ከራማና ስለ እሳቸው ስለሚወሩ ድንቅ ታሪኮች ማውራት እጅጉን ቀነሱ። እንዲያውም በመጅልሳቸው እንዲህ አይነት ወሬዎች ሲነሱ ያጣጥሉ ነበር። ወሬውንም ወደ ተግባርና ወደ አምልኮ ይመልሱት ነበር። በደግ ሰዎች እጅ በሚታዩ ከራማዎች ላይ መጠመድ ከእውነተኛው የሳሊሕነት ምንጭ ሊጋርድ ይችላል። ከሁሉ የላቀው ከራማ ደግሞ እስከ ሞት ድረስ በቀጥተኛው መንገድ ላይ መጽናት ነው ይሉም ነበር። በዚህ የመጨረሻው ዓመታት ሼኽ አብዱል ቃድር በዘመን የማይለወጡ፣ በደስታ የማይሰክሩ፣ በመከራ የማይሰበሩ የዓሊም ረባኒ ምሳሌ ነበሩ። ዕድሜያቸው ወደ ፍጻሜው ሲቃረብ ጥልቅ ተመልካች ካልሆነ በስተቀር ማንም የማይረዳው የስንብት ምልክቶች ይታዩባቸው ነበር። ስለ ሞት በቀጥታም ሆነ ደጋግመው አያወሩም ነበር። ነገር ግን በድምፃቸው ለዛ፣ በቃላት መርጫቸውና በዙሪያቸው ላሉ ሰዎች መንገዱን በማሳጠር ላይ ያላቸው ጉጉት የጉዞውን ማብቂያ ያመላክት ነበር። ትኩረታቸውን በትልልቅ መሠረታዊ ነጥቦች አሊያም ኡሱል ላይ አደረጉ። የሕይወት ልምዳቸውን በጥቂትና ግልጽ በሆኑ ሐረጎችም ይቋጩት ነበር። በዚህ ወቅት ኢኽላስ ላይ ያላቸው አጽንዖት እጅግ በረታ። ከሪያእ ጋር ከሚደረግ ብዙ ተግባር ይልቅ በእውነትና በቅንነት የምትደረግ ጥቂት ተግባር ትበልጣለች ይሉም ነበር። አላህ በውጫዊ ገጽታ እንደማይታለልና
የተማሩት ዕውቀት በተግባርና በሥነ ምግባር ካልታየ ዋጋ እንደሌለው ተማሪዎቻቸውን ያስጠነቅቁ ነበር። የመንገዱ ሰዎች ትልቁ አደጋ በመንገዱ ላይ ከመጓዝ ይልቅ ስለ መንገዱ ማውራት ላይ መጠመዳቸው እንደሆነ በጽኑ ያምኑ ነበር። አብዱልቃድር አልጀይላኒ ለቤተሰቦቻቸው ልዩ ጥንቃቄ ያደርጉ ነበር። በሰብርና በተቅዋ ይመክሯቸውም ነበር። ከዱንያ ሀብትና ዝና ለሳቸው ልዩ ነገር እንዲደረግላቸው አይፈልጉም ነበር። በስማቸው አሊያም በክብራቸው እንዳይመኩ ያስጠነቅቋቸው ነበር። እውነተኛ ዘር የሥራ ዘር ነው። ወደ አላህ ይበልጥ ቅርብ የሆነው ደግሞ ይበልጥ አላህን የሚፈራው እንጂ የደም ትስስር ያለው አይደለም ይሉም ነበር። በዚህ ሁኔታ አብዱልቃድር አልጀይላኒ ዓለምን ሊሰናበቱ ሲሉ ሸክማቸው የቀለለ ባለፈው ባልተቆጩበት በነፍሳቸው ውስጥ በሚያዩት ጥቂት ጉድለት እንጂ በሌላ ባላዘኑበት ሁኔታ ላይ ሆኑ። መላ ሕይወታቸውን እንደኖሩት ሁሉ ጌታቸውን ለመገናኘት ልባቸው በአላህ ላይ የተንጠለጠለ፣ ዐይናቸው ደግሞ ዱንያን እንደ መሸጋገሪያ ድልድይ እንጂ እንደ ዘላቂ መኖሪያ የማታይ ሆና ተዘጋጁ። ወደ መጨረሻው ዓመት ሲቃረቡ ትኩረታቸው ሙሉ በሙሉ ከአላህ ጋር በሚደረግ ሙናጃት ላይ ሆነ። አጠቃላይ ዕድሜያቸውን አላህን በሚያስደስት ሁኔታ ላይ እንደነበሩ ይገመግሙም ነበር። በዝምታ ሆነው ዱዓ ያበዙ ነበር። ስጁዳቸውን ያስረዝማሉ፣ በአላህ ፊትም ይረሰርሳሉ። ገና ወጣት ሳሉ ከጂላን ምድር ከአላህ ጋር በገቡት ቃል ኪዳን ብቻ ተነስተው የመጡበትን ቀን ያስታውሱም ነበር። ዛሬ ደግሞ የዚያ ቃል ኪዳን ፍሬ በሺዎች በሚቆጠሩ ሰዎች ሕይወት ውስጥ ሲያብብ ሲመለከቱ ይደሰታሉ። በዚህ ወቅት ወደ ኸልዋ ማዘንበል ጀመሩ። ከሰዎች ለመሸሽ ሳይሆን አላህን በማውሳት የምትገኘውን ሰላም በመፈለግ ነበር። አንድ ሰው ወደ ፍጻሜው ሲቃረብ የዱንያ ነገር ሁሉ አላፊ መሆኑን፣ መዳንም በዝና በሀብት ወይም በደረጃ ሳይሆን በጠራ ልብና በቋሚ አስተንትኖ እንደሆነ ማስታወስ እንዳለበት ያምኑ ነበር። ከቅርብ ሙሪዶቻቸው ጋር ያላቸው ግንኙነትም በረታ። መመሪያቸውን በጥንቃቄ እንዲተገብሩና ለሌሎች እውነተኛ አርአያ እንዲሆኑ ያዘጋጇቸውም ነበር። የሼኽ አብዱልቃድር አልጀይላኒ መላ ሕይወት ለትዕግሥት፣ ለዙህድና ከፈጣሪ ጋር ለነበረ እውነተኛ ሲድቅ ሕያው ምስክር ነበረች። ዓለምን የተቀበሏት በጠራ ልብ እንደነበረው ሁሉ ሊሰናበቷት ሲሉም ልባቸው በአላህ ፍቅር ላይ የተንጠለጠለና ከመሠረቱ በኋላ ለሚመጡት ሁሉ ግልጽ የሆነ መንገድ ጥለው ለማለፍ ተዘጋጁ። ጀይላኒ በሕይወት በነበሩበት ወቅት ሮብ ዕለት ቋሚ የዳዕዋ ፕሮግራማቸው በመሆኑ ከተለያዩ ሀገራት የእሳቸውን ዳዕዋ ለመታደም ሰዎች ወደ ባግዳድ ይተሙ ነበር። እሳቸው ካለፉ በኋላም የዓለም ማኅበረሰቦች ዘወትር ዕለተ ሮብን ይህን የዳዕዋ ቀናቸውን እያሰቡ ማሳለፍ ከጀመሩ በርካታ ምዕተ ዓመታት ተቆጥረዋል። የቃድርያ ጠሪቃ መሥራችና ታላቁ ዓሊም ሼኽ አብዱልቃድር አልጀይላኒ በ90 ዓመታቸው ቅዳሜ ምሽት ረቢዕ አታኒ 10 ቀን 561 ዓመተ ሂጅራ በባግዳድ ከተማ ወደ አላህ ረሕመት ተሸጋገሩ። ሼኹ ያረፉት እዚያው ባግዳድ በሚገኘው የመድረሳቸው መተላለፊያ ውስጥ ሲሆን የቀብር ሥነ ሥርዓታቸውም እጅግ በተከበረና እጅግ ብዙ ሕዝብ በታደመበት ሁኔታ ተፈጽሟል። በርካታ ሙስሊሞች በጀናዛቸው ላይ ተገኝተው የሰገዱ ሲሆን ከተቀበሩም በኋላ የቀብር ቦታቸውን ለመዘየር ሰዎች ይመጡ ነበር። የሼኽ አብዱልቃድር አልጀይላኒይን አላህ መልካም ሥራቸውን በሙሉ ይውደድላቸው።